እንዬ ጃንዬ የኛ ጀግና ሴት የሚዲያዋ መሪ ሚዲያ ላይ እኮ በአንደኛ ቁጥር ጨረቃ፣ በሁለተኛ ቁጥር ማናት ጃኔ የኛ ልዩ ማለት ነው። አንዳንድ አሉ አንዳንድ ቅማላሞች ከምር እነ ሊያሾ ማለት ነው። እኛ ዩቲዩብን እንኳን ስልክ መነካካት ሳንለምድ እዚህ ሚዲያ ላይ ተጥደው በክራይ ቤት ማለት ነው። ስብሃን አላህ እኔ በክራይ ቤት ቁጭ ብሎ የሚጉራራ ሰው አይመቸኝም። አያም ሶሪ ማለት ነው። እና ጃንዬ እንግዲህ የሚዲያዋ የመድረኳ ድምቀት ነው ናት። እንደዚሁም ደግሞ አዶናይ ዋው ነው እንዳያችሁት ማለት ነው። በጣም ደስ ይል ነበር። ሌላው ደግሞ የመጣሁበት ዋና የስተርዴ እንግዲህ ሀይሚትዬ የኛ ጥንቁቅ የኛ ጨዋ የሴቶች በላይ ስርዓቷ ሪሊውን ነው። ከፍፄ ጋር አሁን ምን ያህል ሴፍቲዋን እየጠበቀች እንደሆነ እያያችሁ ነው። ምን ያህል ጥንቃቄ እያደረገች እንደሆነ እያያችሁ ነው። አስተማሪ ነው ሀይሚም ያቀረበችው ማለት ነው ውዶቼ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ነው። ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማርቼ ፍቅሮቼ እስቲ አንድ ሁለት ስለ ጃኒ ልበል ተንፍስ ልበል ማለት ነው። በጣም ነው መወዳት ጃኒ። ከዚህ በፊት ምን ብላለች? አራዳ ማለት ለእሷ ምንድን ነው? እናትን የሚረዳ አራዳ ማለት እናትን የሚቀይር ነው። ከሚዲያ አንደኛ መኪና ቤት ለራሴ ሳትል በአንደኛ ደረጃ ገና ወደ ቲክቶክ መንደር አንበሳ ሲለቀቅላት ምንድን ያደረገችው? ከገጠር እናቷን አንስታ አዲስ አበባ ሲቲ ላይ ቤት የገዛች ምርጥና ጀግናዋ ሴት ጃኒ ናት። እዚህ ጋር አንደኛ ነገር ውዶች፣ እዚህ ጋር ሀቅን እያወራን ከሄድን ማለት ነው። ለራሴ ሳትል ለራሴ መኪና ሳትል ማለት ነው። ከዛም በኋላ ለራሷ መኪና እንደፈለገች የምትዝናናበት ገባችሁ? ለምን አንደኛ በእናቷ ትመረቅ። ከዚህ በፊትም ተናግራለች። በጣም ለአባቷ ቡና ማፍላት ትወዳለች። ላይክ ባይዘው ደዘ ትመጣለች። ከኔ ጋር ያሉ ልጆች አሁን ስመጣ እንደሚያገኟት ላይክ ነግረውኛል ማለት ነው። እና ደዘ ትመጣለች ብዙ ጊዜ እና ጃኒ ምርጥ ልጅ ናት። እኔ በጣም ነው የምወዳት ወዶቼ። እንዲህ ታይም የለኝም እኔ ያው የጨረቃዬ አድናቂ ነኝ በሚለው ነው ቪዲዮ ማልሰራው እንጂ በጣም ነው የምወዳት ከምነግራችሁ በላይ ማለት ነው። እና እንደ ሀይሚትዬ ባይሆንም እና ጃኒ ጀግና ሴት ናት። አንዳንድ እንደ ሊሃሾ አንዳንድ ደግሞ የመዳም ቅመምም ሆነው ለእናታቸው ውስጥ ልብስ ያልቀየሩ ጃኒን ይናገሯታል። ጃኒ ማለት እኮ ባይዘው እዚህ ጋር ምን አለ መሰላችሁ ወዶቼ፣ ይቅርታ ድምጽ እየገባበት ነው። እናቶች ምን አለ አሁን ጃኒ እናትየው ነጠላ እንደ ሀገር ባህል እንደ ሀገር ቤቱ በቃ ሻሻቸውን አስረዋል። አንደኛ የገጠር ሰዎች ነበሩ ገባችሁ። ሁለተኛ ነገር ደግሞ በሃይማኖታቸው በጣም አክራሪ ናቸው። አተቡና ራሱ እንደዚህ ብላ ስታወራ ነበር ከዚህ በፊት። ሲቀጥል ደግሞ እኔ ለምሳሌ በእኛ አካባቢ ነግሬያቸዋለሁ። አሮጊት የሆነው ዊግ ይቀጠላል፣ ሶሪ ያደርጋል ምናምን። ሪሊውን ነው የምነግራችሁ። አሮጊት ሙሉ ሾበታ ያለው ለምን ይዋሻል? ገባችሁ። ግን አሁን ለምሳሌ እኔ ስደት ሳልሄድ እናቴ ትግሬ ሽሮባ ተሰርታ በትግራይ ልብስ ምናምን በቃ በደንቡ ማለት ነው። አሁን ደግሞ ስመጣ እንትን ብላለች። ምንድነው የሚባለው? ምንድነው ቤተክርስቲያን ጠፋኝ ላስታውሰው። ቆርባለች መጣልኝ ማለት ነው። እኔ ብዙ አላቅም እንደነገርኳችሁ ከበፊትም አላቅም። እና ቆርባለች አሁን ማለት ነው። ገባችሁ። ስለዚህ ሲቆረብ ደግሞ ከኔ የበለጠ እናንተ ታውቃላችሁ። ገባችሁ። የጃኒ እናትም ደግሞ አይ ቲንክ እንደዛ ነው ማስበው። በቃ ሪሊውን ነው። እና አንዳንዴ እኔ ባይዘው አይመቸኝም። በቃ ሁሉ ነገር በኤስ ሲሆን ነው። አሁን የግድ ዊግ ማኔር መቀጠል ምናምን ለምን? ቤት ሰራች እቺ ልጅ አንበሳ ናት። 4 ነጥብ እንዴ አንበሳ ናት። ደግሞ እቺ አክስቷ ናት ምናምን ልጅ ተሸክማ ነው። ይሄ የኢትዮጵያ ባህል ነው። እና አንዳንድ አሉ ቲክቶክ ላይ ኬት እንደመጡ አይታወቁም። ወይም ራሳቸው እኮ ቪዲዮ አያስወጡም ቤተሰብን። ጃኒ ማለት በእናትና በአባቷ በጣም የምትኮራ በጣም ጀግና የሚዲያ ጀግና ሴት ናት። በጣም ነው እኔ ማደንቃት። እንደነገርኳችሁ ከልጅ ከባል ከምን አስቀድሞ እናትን የሚያስቀድም ሰው እኔ ለኔ ትልቅ ቦታ ነው ያለው። እና ጃኒ ለሚናገሩ ኬት ላገኛቸው እንደነ ሊያሾ አሉ። አንዳንድ ደግሞ የመዳም ቅመም ሆኖ ራሱ እና ጀግና ናት። ከሷ ጀግንነት ተምረው ለእናት ቤት ሰርተው ለራስ መኪና ገዝተው ይላጡ። በቃ በክራይ ቤትማ መላጥ የለባቸው ማናቸውም።
ክራይ ቤት እየተኖረ ደግሞ መላላጥ በጣም ነው የሚደብረውና እንደ ሊያሾ አንዱ ብዙዎች። ሲቀጥል እንግዲህ ወደ ጨረቃ ስመጣ ጨረቃ ማለት አስተማሪ ናት። ጨረቃ ማለት የሚዲያ መምህር ናት። ጨረቃ ማለት ጥንቁቅ ሴት ናት። ፍፄ ማለት እንደ ወንድሟ ነው ውዶቼ ማለት ነው። ግን ጥንቁቅ ሆና ነው፣ አይዳብሳት፣ አይነካኩ። ገባችሁ? ብሩኬ ደግሞ እዚህ ጋር ሲቆጣም እውነት ነው። ብሩክም ለምን ፍቅረኛዋ ነው፣ በጣም ነው የሚወዳት የሚያፈቅራት። የራስ የምትሉት ሰው ስትሰተርም እንደዚህ ይቅርታ ፍፄ ሳይም አይወድም። ለምን ፍቅረኛው ናታ። እንዴት ነው ሀይሚዬ የምትናደዱ ለድራማ? ስለዚህ ብሩክም ቢናደድ እሱ ላይም እንትን ማለት የለብንም። ትክክል ነው። ሀይሚትዬ ደግሞ እዚህ ጋር የሰራችው ፕራንክ አስተማሪ ነው። ለምን መጠጥ ተገቢ እንዳልሆነ፣ መጠጥ ከተጠጣ ዝም ብሎ መተኛት እንዳለ፣ ስለዚህ መጠጥን ማራቅ እንዳለባችሁ በሚለው ነው ትምህርት የሰጠችው። እይታው ግን አታየም፣ 170 አልገባም። ሼር አድርጉለት ቪዲዮን በደንብ እኒ ማለት ነው። እኔ ሳድርጋለሁ እንዴ ግን እና እኔ ያው ቪዲዮን አይቻለሁ፣ ግን ቪዲዮ መስራት ያለውበት ቦታ አልተመቸኝም ነበር። እና ሶዛት ኤኒዌይ ምን ላችሁ ፈልጌ ነው፣ ይሄን ያክል ሀይሚ ላይ አትነሱ ዶቼ ማለት ነው። የምወዳችሁ ሀይሚ ላይ አትነሱ፣ ኢነፍ ማለት ነው። አስተማሪ ነው የሰራችሁ ቪዲዮ። እንዴ ብሩክ አሁን ለምሳሌ ከነ አብሳላት ጋር ሲሰራ ምንድነው ያናዳል። ለምን ፀጉሩን እየዳበሰችው እየነካካችው እሷ የደገፍ ብሎ እንዲህ ደረቷ ላይ ላይክ ይሄ ኖ ጉድ። ለምን የራሱ የሆነ ፍቅረኛ ያለው ነው። ሀይሚም ብሩክን በእንደዚህ አይነት ቪዲዮ ባይሰሩ እንደኔ ኢትስ ግሬት። ገባችሁ? ሀይሚትዬም ደግሞ ማይስዊት የመወዳት እዚህ ጋር ማነው ባሏ ስላለ ቢያንስ በቃ አሁን እሱ እንዴት ነው በቃ ያኔ ያው ቅናት አለ እኮ ወዶቼ፣ ባል እኮ ይቀናል። እንዲሁም ብሩኬ ሚዲያ የቡታጀራ ወንዶች አይቀኑም እንዴ? ከምር አይንሽን ቡልቅ ቡልቅ አታድርጊ ነው እኮ። ወንድ እኮ እንዲያይበት አይፈልግም። አብሶ እንደዚህ ተገላልጣ ምናምን ሴት ልጅን ባልየው እንዲህ አይፈልግም። ሪሊውን ነው የምነግራችሁ እንዴ ሆ ቡታጅራ ወንዶች እንደውም አዲ ስለሆኑ ነው ብዙ እንትን አይሉም። ያው ስራ እዚህ ጋር ስለሆነ ማለት ነው። እና ፍቅረኛ የሆነ ባል የሆነ ከሱ ውጪ እንድታይበት በቃ አይፈልግም። በብዛት እንደዚህ ደረትም እግርም ላይክ እንደዛ ነው ብሩክም ያስተማረው። እና ብዙ አትበሳጩ። የኛ ድምቀት ላይ ደግሞ የፕራንኳ ንግስት ላይ ትርፍ ቃል አትናገሩ። በቃ ስካር መጥፎ እንደሆነ ራሷን ጠብቃ ነው እኮ ፍፄ ያቀፋት። እንዴት እንኳን ፍፄን እንደሸፈነችው አይታችሁታል። ተኛ ብላ እንደዚህ እንደ ጻድ ልጅ አስተኝታው ነው። ፍፄ ደግሞ ጥንቁቅ ሰው ነው። በዛ ላይ ደግሞ እንደ ወንድሟ ነው። እንደውም ከአብርሽ የበለጠ ለምን መሰለህ መወለድ ቋንቋ ነው። ለምን እኔ አሁን ፍፄ አዲ ነው እንዲህ ራሱ ቢነካካት እንደዚህ እንደነ ሀብሳላትና እንደ ብሩኬ ቢደራረጉ ፍፄ አዲ ነው። ሪሉ ነው ስለለመድ ነው ማለት ነው። እና እሱን እንኳን አላረጉም። በጣም ጥንቁቅ ናት። በጣም ገለዋን ማንም ያለ ብሩኬ በስተቀር ኖ ታች ኤቭሪባዲ ጋይስ ማለት ነው። ማንም አይነካትም ሀይሚትዬን እንዳያቸዋት። ስለዚህ ብዙ አትኮርኩሟ ትላቸዋለሁ። እና ይሄን ይመስላል ስለ ሀይሚትዬና እንግዲህ ጃንዬን የመጣሁት። አዶናይ ምርጥ ሚስት አግኝተሃል፣ ቀጥልበት። እንዴት እንደሚያሰማምራት ደግሞ ፑትሷን ጅንሷን ያኔ ፍንዳታውን እንለብስ ነበር። እኔ ነው ይሄን አለባበስ ማለት ነው ከዱባይ ያመጡልናል የሰፈር ሰው ዘመዶችም ማለት ነው። ፑትሷን ጅንሷን ጅንስ ልልበስ እንዴ እኔ ማለት ደግሞ አዶናይ ማለት ነውና በጣም ነው የሚያምሩት። ባይዘው ማሻአላ ተባረካላ። እንግዲህ ብሩክና ሀይሚትዬ አዶናይና ጃንዬ ተጋብተው ለቁም ነገር ያብቃቸው ዱአ እናደርጋለን። እና የጨረቃ ፋሚሊዎች ደግሞ ወዳቸዋለሁ፣ አከብራቸዋለሁ። እንደዚሁም ለምታዳምጡኝ ቢግ ሪስፔክት አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባባይ